እያመሰገንን ወደ ስቱዲዮ ጋብዛለሁ። በጃዋር በድጋሚ ስለተገናኘን በጣም ደስ ብሎኛል። በአዲሱ ዓመት በ2026 እንዴት ከረሙ? ሞገስና አድማጮችህ ተመልካቾችህ መልካም አዲስ ዓመት እንኳን በዳግም ተመለሰን። በጣም ጥሩ። እንግዲህ በዚሁ ልጀምር። እንዳውም እስቲ ላለፉት 3 ወራት ከኦክቶበር እስከ ዲሴምበር ድረስ ከሚዲያ ጠፍታል። ኦፍ ኮርስ ሶሻል ሚዲያ ላይ አልፎ አልፎ እስከ ኖቬምበር አጋማሽ ላይ ትጽፍ ነበረ። ጠፍተ ነበረና በሰላም ነው የጠፋው ከሚዲያ ከመደበኛው ሚዲያ? በሰላም ነው የጠፋሁት። የምሰራው ስራ አካል ነው። ወደፊት እነግርሃለሁ። አሁን ከነገርኩ ደግሞ ጥሩ አይሆንም። ዌር ኩኪንግ ብለህ ነበረ ባለፈው ባሮጌው ዓመት። ያ ዌር ኩኪንግ አንዳንዴ ያየ ኪችን ውስጥ ኩክ ሳታደርግ ወደ በፌ ይዘው ከመጣ ጥሩ አይደለምና ኩክ እያደረግን ያለነው ነገር አለ። የዛው አካል ነው። በፌው ላይ እስክናቀርበው ብንጠብቅ አይሻልም? መቅመስ ከፈለክ ወደ ኪችኑ መግባት ትችላለህ። እሺ፣ እናመሰግናለን። እንትን እንዳይሆን ብዬ ነው ሰላጣ እንዳይሆን ብዬ ነው ኩክ እያደረጋችሁ ያላችሁትና ወይ ኪችን ገብተህ ከኛ ጋር ጨውንም እየቀመስክ ማየት፣ አለበለዚያ በትዕግስት መጠበቅ ነው። እሺ፣ ጥሩ። ቢፌ ላይ እስኪቀርብ ድረስ ተጠብቅ ብለሃል። በቅኔም እግረ መንገዱንም በፌት ኦፍ አይዲያስ እያስተዋወቅ ነው። በጣም እናመሰግናለን። የሰሞኑን ከመጥፋቱ ጋር በተያያዘ ጃዋር ቁጥጥር ስር ውሏል። ተመርምሮ ብዙ ነገር ዘርግፏል፣ አምኗል፣ ወንጀል ውስጥ መዘፈቁን ተናዟል። ከዛ በኋላም ወደ አሜሪካ እንዳይደርስ ተባሯል የሚል ዜና የሰማ ይመስለኛልና የመታሰርህን ዜና ስትሰማ ምን ተሰማ? መጀመሪያ ከዛ እንጀምር። ምን ተሰማ መጀመሪያ? እኛንም ገርሞን ነበር ነው ያለው አብይ። ሁለት ነገር እንትኑ የጭብጡን ትላንት እንዳልኩት ያው ጉዳዩ በህግ ስለተያዘ አሁን እያረጀውም ስለሆነ የሰዎችን ምክር እንዲሁም የሙያተኞች ዋጋ በጣም ከፍ እያለልኝ ነው የመጣ ያለውና ስለዚህ ያንተን ሙያ ሰዎች ላለማስከፋት በጉዳዩ ላይ ኮሜንት አላደርግም። እኔ ግን ሰላም ነኝ። በዚሁ አጋጣሚ በጣም ከመናፈቄ የተነሳ ብዙ ፕሮግራም ለሰሩልኝ ሰዎች አለሁ። በጣም ነው የምወዳቸው፣ በጣም ነው የማመሰግነው። ከወዳጆቼ የበለጠ ግን የኔ ተቃዋሚዎች ወይም ደግሞ ተጻራሪዎች ስለናፈቁኝ ወዳጆቼ ትንሽ ቅር ስለተሰኙ አይዟችሁ ለማለት ፈልጋለሁ። እሺ፣ በጣም አመሰግናለሁ። እንግዲህ ጉዳዩ ኦፍ ኮርስ በህግ መያዙን ትላንትና ለፕሮግራም ስጠይቅህም ነግረኛል። ከዛ በኋላ ነው የለጠፍከው። እሱንም ለአድማጮች ትራንስፓረንት በሆነ መልኩ ነግሬያለሁ። ምክንያቱም እንዲሁ ዝም ብለህ እንደማቀርብና እንደማታጋራ ስለነገርከኝም ነው በትዕግስት ጠብቁ ያልኩት። ግን አሁን ስለ 24 ሰዓት ስለሞላው እኔ ጥያቄን ጠይቃለሁ። ባጭሩ መመለስም አለመመለስም ትችላለህ፣ ለአድማጮች ሲባል ማለት ነው። አንደኛ እንደው እስር ቤት ሆነ ነው ወይስ ከእስር ቤት ውጭ ሆነ ነው ዜናውን የሰማው ለማለት ፈልጌ ነው። ስለዚህ አቶ ጃዋር ታስሮ ተመርምሮ ዓለም አቀፍ ወንጀሎችን ሰርቶ ወደ ቦሌ ሊያመልጥ ሲል ተይዞ ከዛ በኋላ አሜሪካ እንዳይረግጥ እና እንዲሁም ኬንያም እንዳይረግጥ ተደርጓል። ኮመን ሴንስ መሞቱን ለምን አልተነገረንም ለቅሶ እንድንደርስ? ስለዚህ ቅድም እንዳልኩ አይ ዶንት ዋንት ኮሜንት ኦን ዘ ኢሹ። ግን በሌጋሊ ራሱ ባያዝ እኮ የተባለው ውንጀላ ክሮኖሎጂውን ናሬቲቭ ምናምን የሰማ ሰው እርስ በርሱ ተረጋግጦ አንዱ የጣለ ጉዳይ ስለሆነ በዛ ላይ መልስ መስጠት ትንሽ አላስፈላጊ ነው። ኢቭን ፖለቲካሊ ራሱ ታየው አላስፈላጊ ነው። ግን አንዳንድ ያው እጃቸው የሚበላቸው የህግ ባልደረቦቼ ጉዳዩን ገፋ ማድረግ ስለፈለጉ እስቲ ልተውላቸው። እነሱ ባልደረቦች ስራቸውን ይስሩበት። በሰው እንጀራ መግባት አልፈልግም። እሺ፣ አመሰግናለሁ። እሺ፣ ኦኬ። የህጉን በዛው ዋትስ ኔክስት የሚለውን ጠይቃለሁ። አጠር ባለመልኩ ለምን አሁን የሚለውን እንግዲህ አሁን ፖለቲካል አንድምታውን እንድትነግረኝ ፈልጋለሁ። አትሊስት እሱ መናገር ስለምችል ለምን አሁን እና ለምን አንተ ላይ? እኔ ላይ ይጣፍጣል ስሜ ብላይል አስቴር እሱ ነው መሰለኝ አንዱ እሱ ነው።
ሁለተኛው ለምን የሚለው በነገራችን ላይ ያን ቪዲዮ ስቱዲዮ ውስጥ ሁላ ነበረኝ። በዛው ቀጥል። እኔ እንዳጋጣሚ ስለነበረኝ ነው አምና አስቀምጬው ነበርና ምን ለማለት ፈልገው ነው ይጣፍጣል ስሜ ስትል ጠፍታ አንደኛው አይ ቲንክ እኔ እንደ ጨው ጣል ማድረግ ለብዙ ሰዎች አይ ቲንክ እኮ ባለፈው 7 ዓመታት ከአብይ የበለጠ ስራ በሰዎች በመፍጠር እኔ ሳልሻል ቀራለሁ። እኔም በመስደብ እኔን በመርገም ስለ እኔ ሐሰት በማሰራጨት ትልቅ ቢዝነስ ነው ለብዙ ሰዎች። አም ሃፒ ፎር ኢት። ብቻ እንደው ኮሚሽን ጣል ቢያደርጉልኝ ጥሩ ነበር። ካልሆነም ቢያንስ በሆዳቸው ራሱ ቴንክ ዩ ካሉና ፈጣሪ ከለመኑልኝ ጥሩ ነው። አንድ እሱ። ሁለተኛው ያም የምሰራው እንዳንድ የሚጠረጥሯቸው ነገሮች አሉ። መጀመሪያ ላይ ጠየቅከው ለምን ጠፋህ? ኪችን ውስጥ የማበስለውን ነገር አንዳንድ ነገር ጆሮ ውስጥ አላቸው። በተለይ አሁን በአካባቢያችን ወደፊት ወደ ኋላ ላይ የምንወያየው ጉዳይ ጋር ተያይዞ አንዳንድ ነገሮች ውስጥ ይጠረጥራሉ እና they want to know what I'm up to. they want to know what I'm cooking. ስለዚህ ምንድነው የሚያደርጉት? እንደ አሳ ሊያሰግሩኝ ይፈልጋሉ። እንትን ታውቃለህ ምንድነው የሚባለው? አሳ የምናሰግርበት ፍሬ ነበር ትዝ ይላል ልጅ ሆነን። አዎ ስሙ ረስቻለሁ። አላው ይሄ እኛ ጋር ሚጥሬ እንለዋለን። ወቅተ ነው ውሃ ውስጥ ጨምረው አሳው ግር ብሎ ወደ ሰላ ይወጣልና እንደዛ ሞጣ መስሏቸው ነው ሲኮረኩሩ የነበረው። ኦኬ ሶ እንግዲህ የህጉን ዝርዝር እኔ ስቲል እየጠየቅኩ ነው። መብት ነው እንግዲህ አለመመለስ። እኔ ግን ለአድማጮች መጠየቅ ስላለበት ነው የምጠይቀው። ነኒሹ ስለሆነ ነው ባይዘው እያፈርኩ ነው የምጠይቀው። ይሄን ግን መጠየቅ አለብኝ እና አሜሪካ ነበርክ 3 ሳምንት ከኖቬምበር አጋማሽ እና እስከ ዲሴምበር ድረስ። ሚስጥር ነው እንዴ? ሚስጥር ነው እንዴ? ፎቶ ስለጥፍ የፕሮፌሰሮቹ ዝግጅት ላይ ስዘጋ ስቆይ የነበረበት እኮ ነው። ሃውዝ ሲክሬት የስ እዛ ነበርኩ። ምንድን ነው ሚስጥሩ እንዴ? ይሄ እኮ ፐብሊክ ሲደረግ የነበረ ነገር ነው እና ኢትስ ኖት እሺ ሌላ ደግሞ እንግዲህ ኢንዳይሬክትሊ መልሼ ልጠይቅ ከይቅርታ ጋር ኢንተርቪው ትደረግ ነበረ ጉዞ ስታረግ ከዚህ በፊት በተለያየ መልኩ የተለያየ ሀገር አሜሪካን ጨምሮ ስትሄድ ኮመን ስታንዳርድ ነው ኢንተርቪው መደረግ? ትራቭል አድርገህ ታውቃለህ ወዳጅ? አርኪያ እኔ አውቃለሁ። ፕሮሲጀሩ ያሉ ነገሮች አሉ። እሱን ወደዛ እና እንግባ ነው። ሎክ ጀስ ሲሊ ነው ያ አይደለም አላማው። ባይዘው አላማው ይሄ የሚያደርጉት ነገር አላማው they wanted to know what I'm up to። ስለዚህ የፈለጓቸው ነገሮች አሉ፣ የሞከሯቸው ነገሮች ደግሞ ነበሩ። የሞከሯቸው አሁን እዛ ወንጀላቸው ስታያቸው በየቦታው አስገብተዋቸው የነበሩ ነገሮች ናቸውና ያ ስላልተሳካ ነው ከሊጋል ሴኩሪቲ ሂት ጆብ ሞከሩና አሁን ያ አልሰገራ ሲል ፖለቲካል ሂት ጆብ ለማድረግ የፕሮፓጋንዳ ነገር ይዘው የመጡት። እንተዋወቃለን። ስለዚህ ወልቤይናን አረባምቲ አየ ኦኬ ሶ አሜሪካ ሄዶ ያሳየን ተብሏል። መጨረሻ ላይ ኮሜንት ማድረግ ትፈልጋለህ እሱ ላይ ወይስ? እኔ እኮ ለረጅም ጊዜ አሜሪካዊ ነበርኩ እንዴ። ፍላጎቴ ነው ፓስፖርቴን የመለስኩት። 2 ልጆች አለኝ አሜሪካ። ጓደኞቼ ቤተሰቦቼ እዛ ነው ያሉት። እኔ ምን ነው በቃ ሄደላቸዋለሁ። እንግዲህ ጎበዝ ከሆኑ ሃይክ ከኔ ጋር መሄድ ነው። አሜሪካ ሲሄድ እንደምታውቀው አይ ላቭ ሃይኪንግ። ስለዚህ አሜሪካ ሄዶ ያሳየኛል ሰው ሰልፍ ያዝና ግን ያቺን 8 ሰዓት የ20 ማይል ሃይክ ማድረግ መቻል አለበት ከኔ ጋር። በጣም ጥሩ። ሶ what is next? እንግዲህ የህግ ጉዳዩን ህግ ይዞታል ብላል። ኦፍ ኮርስ ፐብሊክም ለጥፋል። ቅድምም ስለተያያዘ ኮሜንት ማድረግ አልፈልግም በይዘት ላይ ያልኩ ነው። እኔ ደጋግሜ እየጠየቅኩ ነው። የመጨረሻ ሶ what's next? ምንድነው በዚህ ጉዳይ ምን እንጠብቅ? ወይስ አድማጭ ተመልካቾች ምን ይጠብቁ? ያው የህግ ባለሙያዎቹ የሚያደርጉትን ነገር እከታተላለሁ፣ ፈጽማለሁ። ለህዝብ ማወቅ ያለበትን ነገር በሂደት አሳውቃለሁ። ለህዝብ እናሳውቀው ያው ፐብሊክ ፊገር እንደመሆኔ ለህዝብ ማወቅ ያለበትን ነገር አሳውቃለሁ። ከዛ ውጪ ያው በህጉ ጉዳይ ላይ የህጉን ሰዎች እከተላለሁ። በግብርና ጉዳይ ላይ የግብርና ባለሙያዎችን፣ በፋይናንስ ላይ የፋይናንስ ሰዎችን መከተል አስፈላጊ ነው እና እሱን ለምናሳውቅ ይሆናል። will follow that but it's not እኔ ባይዘው እኔ ስሜ ስለጠፋ ምናምን I don't care። ግን ሌሎች ተቋማትም ምናምን ስለተነካካ ይሄ አንዳንድ
ግንኙነቶችን ሊያሻክር ስለሚችል ያንን ክሊር ለማድረግ የሚሰሩ ስራዎች ይኖራሉ። ወደፊት የሚታወቅ ይሆናል። ግን ያው ግን we are taking it serious ምን እንትን እናደርገዋለን። እሺ እንግዲህ የበርደን ኦፍ ፕሩፍ እኛ ጨርሰናል። አላደረኩም ካለ ራሱ ይናገር ብሏል። አቅርብ ተብሏል። አቅርብ ያለው ይለጥፍ ተብሏል። ትላንትና ለጥፋል። እንግዲህ ማድረግ የምንችለውን አድርገናል። ከዚህ በላይ ደጋግሜ ተመሳሳይ ጥያቄ ብጠይቅም የተለየ መልስ ሰጠኛል ብዬ ስለማላስብ ጊዜ መብላት አልፈልግም። ወደ ሰሞንኛ ጉዳይ እንሄዳለን። ወደ መጀመሪያው የርዕሰ ጉዳይ ከመሄዳችን በፊት አንድ ዜና ስቱዲዮ እንደገባን ሰምተናልና እሱ ላይ አስተያየት እንድትሰጥ ፈልጋለሁ። የፋኖ አንድነት ድርጅት ተፈጥሯል ወይም ፋኖ ወደ አንድ መጥቷል የሚል ሰምቻለሁና የሰማ ይመስለኛል። ምን አስተያየት አለ በሱ ላይ ባጭሩ? ለምን ጠየቀኝ? ለፋኖም ትዕዛዝ ይሰጣል ሲባል ስለነበረ በሌላ መልኩ ልጠይቅ ብዬ ነው። በአንድ ሳምንት ውስጥ የፋኖ አዛዥ የኦኤልኤ ምክትል ስላደረጉኝ ለዛ የጠየቀኝ መስሎኝ ነው። የኔ ኢንትረስት ኢትዮጵያ ውስጥ አንዱ በህይወታችን ሶልቭ ማድረግ አለብን ብዬ የማስበው የተፈጠረው የፖለቲካ ፍራግመንቴሽን፣ የማህበራዊ ፍራግመንቴሽን፣ የማህበራዊ ተቋማት፣ የፖለቲካ ተቋማት መበታተን እሱ መቀየር መቻል አለበት። ፋኖም ወይም ህዋትም ሁሉም የራሳቸው ዓላማ አላቸው። ዓላማቸውን ላትደግፍ ትችላለህ። የሚከተሉትን ስትራቴጂ ላትደግፍ ትችላለህ። ግን ፖለቲካል አክተር ናቸው ሀገራችን ውስጥ። አክተሮች ሲበዙ ወይም ደግሞ የፖለቲካ ተዋናዮች ሲበዙ፣ ለምሳሌ በፋኖ ስም 5፣ 6፣ 7 ቡድን ሲኖር፣ በወይሌ ስም እንደዛ ሲኖር፣ በህዋት ስም ሲኖር መዓት ሰውን ማደራደር ከባድ ነው። መዓት ሰውን ማቀራረብ ማለት መዓት ቡድን በቡድን የተደራጀን ሰው ማቀራረብ ከባድ ነው። ፋኖም በአንድ ወገን ከተወከለ ህዋትም ወይሌም ሌላውን ቡድን በተመሳሳይ መልኩ አነስ ባለ ቡድን ሲቀርብ ለማደራደር፣ ለማስማማት፣ ለመደራደር፣ ለመግባባት ይሻላል። ስለዚህ ብዙ ሆነው ከመሄዳቸው አንድ ሆነው ወደ መድረክ መቅረባቸው ለነሱ ትግል ብቻ ሳይሆን ለኢትዮጵያም ጥሩ ነው ብዬ ነው የማስበው። ለኢትዮጵያም ጥሩ ነው ብዬ ነው የማስበው። ምክንያቱም ብዙ ሆኑ። ሶማሊያን ተመልከት። አሁን አንዱ ችግር ምንድነው? መዓት ናቸው ከተከፋፍለው። ስለዚህ ሰብሰብ ማለታቸው ወደፊት ፖለቲካል ሴትልመንት፣ የፖለቲካ ስምምነት፣ ድርድር ግዴታ ነው። ታውቃለህ፣ የኔን ሀሳብ ታውቀዋለህ። ኢትዮጵያ ውስጥ ፖለቲካ ድርድር አስፈላጊ ነው። ስለዚህ የተለያዩ ማህበረሰቦች በተለያየ አንጃ ከሚወከሉ አንድ በአንድ ወጣ ያለና የተስማማ መጀመሪያ የውስጥ ጉዳዩን በፍጭት በክርክር ከፈታ በኋላ አንድ አጀንዳ ይዞ ወደ መድረክ የሚመጣ ኃይል ማምጣቱ ጠቃሚ ነው ብዬ ነው የማስበው። በመንገዱንም ጥሩ ነጥብ ነው ያነሳውና ምናልባት ሳልጠይቅ ማለፍ የማልፈልገው አቶ ጀዋር መሐመድ በምርጫ ፖለቲካ ነው የሚያምነው፣ በህዝባዊ እምቢተኝነት ነው ወይስ አሁን ሶስተኛ ነካው የትጥቅ ትግል ወይስ በሁሉም? እኔ የሰላማዊ ትግል አራማጅ ነኝ። የኦፌኮ አባል ነኝ። የኦፌኮ አመራር አካል ነኝ። ስለዚህ ይሄ ማምቢጊቲ የለውም። ነገር ግን አንዱን የምንጸየፍበትና ከትግል ጋር የሚያካሂዱትን አናናግራቸውም፣ አይረቡም ምናምን የምንልበት እንደዛ አይነት አካሄድ ኢትዮጵያ ሳዋጣ አሁን በትግል የሚራመዱት ኃይሎች የሀገራችን ፖለቲካ ላይ ከፍተኛ ተጽዕኖ አላቸው። ኢትዮጵያ ውስጥ በአሁኑ ወቅት ሁለት ትልቅ አጀንዳ አለ ብያለሁ። የጸጥታ፣ የሰላም ወጥቶ መግባት እሱ ነው አንዱ። ሁለተኛው የኢኮኖሚ ውድቀት ነው። ሁለቱም ተያያዥ ነው። የጸጥታ ችግሩ፣ የደህንነት ችግሩ፣ የሰላም ችግሩ የኢኮኖሚውን በማሽቆልቆል ደረጃ ከፍተኛ ሚና አድርጎ ፈጥሯል። ስለዚህ የፖለቲካ ብልሽቱ የጸጥታ ችግር ፈጠረብን፣ የጸጥታ ችግሩ ደግሞ የኢኮኖሚ ችግር ፈጠረብን። እነዚህን ተያያዥ ነገሮች ለመፍታት በምናደርገው ስራ ውስጥ አንድም ልንጸየፈው የሚገባ ገዢውን ፓርቲ ጭምር ለዛ ነው የገዢው ፓርቲ ተቋማት፣ የመንግስት ተቋማት ጭምር ጫና እየተደረገላቸው ግን ዘንባባም እየቀረበላቸው አማራጭም እየቀረበላቸው ወደ ሰላም እንዲመጡ አስፈላጊውን ጫና ማድረግ ግን በር ክፍት ማድረግ አስፈላጊ ነው። ታጠቁ ኃይሎችም በመንግስትም ወገን የታጠቁ በአማጺ ወገን የታጠቁ በሲቪል ፖለቲካ የሚሳተፉ አንድ ላይ መምጣታቸው ግዴታ ነው።
ጥሩ ግን የአቶ ጀዋር መሐመድ የሰላማዊ ትግል አቀንቃኝም ሆኖ እንዲሁም የኦፌኮ አባል ሆኖ ከነኚህ ከታጣቂዎች ጋር ያለው ሚና ምንድን ነው? ከነሱስ ጋርስ ንግግርም ውይይትም መታከክስ ምን ያስፈልጋል የሚል ነው በተደጋጋሚ ሲቀርብ የነበረውና በዚህ ረገድ ያንተ ሚና ምንድን ነው? የኔ ዓላማ ኢትዮጵያ አንደኛ ስቴት ኮላፕስ እንዳይመጣ መከላከል ነው። ነምበር 1 ሴቪንግ ስቴት ኢዝ ክሩሻል። አንድ እሱ ነው። ስቴቱን ሴቭ ለማድረግ አሁን ያሉ ግጭቶች እንዲቆሙ ሌሎች ደግሞ እንዳይፈጠሩ ለማድረግ ዓላማዬ አሁን ያለኝ ዓላማ እሱ ነው። ሀገሪቷንም ከመበታተን ለመከላከል አዳዲስ ግጭቶች እንዳይፈጠሩ ያሉ ግጭቶችም እንዲከስሙ ከተፈለገ ደግሞ ከማንም በላይ የታጠቁ ኃይሎችን ማነጋገር ግዴታ ነው። ጸሎት ማድረግ ይቻላል። ከጸሎት ውጪ ግን የፖለቲካ ስራ እንስራ። ኢትዮጵያ ውስጥ ሰላም እናምጣ። ሀገርን ከመበታተን እንታደግ። ወደፊት የሚቀጥለው ትውልድ ወደ ዲሞክራሲ መሻገር እድሉን እና መረማመጃ እናዘጋጅለት ከተባለ አሁንም ደግሞ አለው ኦኤልኤ፣ ፋኖ፣ ህወሓት ሌሎችን ማነጋገር ግዴታ ነው። ልትወዳቸው አይገባም። አመለካከታቸውን ስብናቸውን ላትወድ ትችላለህ። but they are active players። ቅድም ብያለሁ። ሁለቱ የሀገራችን አጀንዳ የሰላምና የኢኮኖሚ አጀንዳ የታወቀው በጦርነት ምክንያት ነው። የዚህ ጦርነት ተዋናዮች ከኛ ከሲቪል ፖለቲከኞቹ የበለጠ የታጠቁ ኃይሎች ናቸው። ስለዚህ እኛ የሲቪል ፖለቲከኞቹ ከታጠቁ ኃይሎች ጋር መነጋገር የታጠቁ ኃይሎች ስለ እንግዲህ let me be very clear በአማጺም ያሉ በመንግስትም ያሉ የታጠቁ ኃይሎች የሀገሪቷን የወደፊት እጣ ፈንታ ወሳኝ ናቸው። እኛ በሲቪክ ፖለቲካ ውስጥ ያለን በመንግስት ውስጥ ይሁን ከመንግስቱ ውጪ ያለን እነሱም በማግለል ሰላም እናመጣለን ማለት የሚታሰብ ነገር አይደለም። ስለዚህ ለዚህ ነው የማገኛቸው። ወደፊትም ቀጥላለሁ። እሺ መልካም። እንግዲህ ከዚሁ ጋር ስለ የኢትዮጵያ ፖለቲካም እያወራን ስለሆነ ነው ወደዛ እየተንደረደርን ስለሆነ ነው እና ፐርሃፕስ ከዚህ ጋር ተያይዞ የሚነሳው ጉዳይ ቅድም ሀገራችን እንዳትፈርስ ማድረግ የትውልድም ግዴታ አለብን የሚል ነገር አስቀምጣልና ከዚህ በፊትም ስትል ነበረ። ይሄ ኢትዮጵያ የመፍረስ የሚለው ነገርም ዛሬ ላይም ሆነ 2026 ላይ ተመሳሳይ አቋም ነው ያለው ወይስ ኦቨርሬትድ አይደለም ወይ? ኢትዮጵያ ልትፈርስ ነው፣ ልትፈርስ ትችላለች፣ ልትፈርስ ነው፣ እንዳትፈርስ ኢትዮጵያን ከመፍረስ ማዳን አለብን የሚለው ትርክትና እምነት ዛሬም ላይ ይዘሃል? ሁለት ነገር እዚህ ላይ ማየት ያስፈልጋል። አንደኛ አትሊስት ህዝባችን ፖለቲካ ሊቃኑ አሁን ስጋት ውስጥ ገብቷል። ከዚህ በተነሳ እየተጠነቀቀ እየሄደ ነው። ትንሽ ለውጥ አለ። የውጭ ሚና ግን በጣም የውጭ ኤክስተርናል ፋክተር ስቴት ኮላፕስ ሊያመጣ የሚችል ኤክስተርናል ፋክተሩ ግን በጣም ጨምሯል። ባለፉት ጊዜም አሁን በከፍተኛ ሁኔታ እያጠናው እየተከታተልኩም ሰዎችም እያገኘው ያለሁት በተለያየ አካባቢ እየተጓዝኩ ሰዎችን እያገኘው ያለሁት የኛ ዛሬም ጽፌዋለሁ። በሚድል ኢስት በዚህ በመካከለኛው ምስራቅ ሚድል ፓወር የሆኑ በኢኮኖሚም በወታደራዊ ኃይልም እየፈረጠሙ የመጡ እኛ ባለንበት አህጉር በተለይ በዚህ በአፍሪካው ቀንድ አካባቢ ላይ የተጽዕኖ ውድድርና ፉክክር ውስጥ የገቡ ኃይሎች ኦልሬዲ ችግር ውስጥ የገባ ሀገርና አካባቢ የባሰ ለማተራመስ እና ለመበታተን ያላቸው አቅም በጣም ከፍተኛ። ወደ ግብርናው እንመለስ። ውድማ ላይ እህል እየወቃህ እያለህ ትላንት ማታ የሆነ ዝናብ ዘንቦብህ እያደረቅ ለማድረግ እየሞከርክ ትልቅ ዶፍ ሲመጣ የሚታየው አይነት ነገር ነው እኔ እያስፈራኛለሁ። ባለፈው ዓመት ብዙ ፎከስ አድርገን ሰራ የነበረው የውስጥ ሽኩቻዎችና የውስጥ ሁኔታዎች ወደ ባሰ እንዳይገፉን ነበረ የሀገሪቷን ሊቃን እንደማቀራረብን ስንሞክር የነበረው። ባለፈው 1 ወርና 2 ወር በዛ አካባቢ የሆነው ሁኔታ በትውልድ ውስጥ ሜቢ በሴንቸሪ በሀፍ ሴንቸሪ አንድ የሚፈጠር አይነት ነገር ነው እየመጣ ያለው። በሳውዲ እና በኢሚሬት መካከል እየተደረገ ያለው ሁኔታ ወይ ያድነናል ወይ ይዞ ነው የሚሄደው። ለሁለቱም ወሳኝ ደግሞ እኛ የምንጫወተው ጨዋታ ነውና ስጋቴ አሁን የውስጣዊ ስጋቴ መለስ ብሏል። ውጫዊ ስጋቴ ግን ከመቼም በላይ በጣም ከፍ ብሏል።
አመሰግናለሁ። ሶ ባለፈው አስቀምጣት የርካት ኢትዮጵያና አሁን 2026 ላይ ያለችዋን ኢትዮጵያንም አንድ ላይ ማየትም ስለሚያስፈልግ ወደ ሁለተኛው ርዕስም በደንብ እንድንገባ ነው። አንተ ኢትዮጵያ ያለችበት የዲፕሎማሲ ኩስመና ትላለህ። መንግስት ደግሞ አይ አይደለም ይሄ የድላችን ልዩ ቁመና ነው ይላል። ሶ አሁን ይሄ ዲፕሎማሲ ኩስመና ነው ቁመና ነው? ማንን እንመን? ምን ላይ ነው ያለነው? ኩስመናን በነገራችን ላይ ከነሱ ነው የተቀበልኩት። ቃሉ ራሱ ፋሲኔቲንግ ነበርና የዲፕሎማሲ ጥንካሬ የሚመዘነው አንድ ሀገር እኮ ዲፕሎማሲ ተሰሚነት አላት የሚባለው ጠንካራ ኢኮኖሚ ሲኖራት፣ ጠንካራ የጸጥታ ተቋማት ሲኖራት እና ጠንካራ የውጭ ጉዳይ ፖሊሲና አስፈጻሚ ሲኖራት ነው። ኢትዮጵያ ኢኮኖሚዋ ከአምና የባሰ ነው። የጸጥታ ኃይሉ የውስጥ ስታቢሊቲው እየባሰ ነው ሄደው። በዛ ላይ ተጨማሪ የዲፕሎማሲ ስራችንን ለማሻሻል የግለሰብ ጨዋታ ነው እየተካሄደ ያለው። የአብይ የግለሰብ ቁማር ነው እየተካሄደ ያለው እንጂ የዲፕሎማሲ ስራ እየተሰራ አይደለም ለማሻሻል። በዚህ ላይ ኮምፓውንድ ስታደርገው ደግሞ አንዳንድ የተወሰዱ እርምጃዎች እያልን እየጮሃል ይሄ የሚድል ኢስት የሚድል ፓወርስ ዓለም ላይ ሁለት ነገር እየተፈጠረ ነው በአሁኑ ጊዜ በዲፕሎማሲው ረገድ። በአንድ ወገን ፍሮም ዩኒፖላሪቲ ፓክስ አሜሪካና ከአሜሪካን መራሹ የዓለም ሲስተም ወደ የማይታወቅ መልቲፖላሪቲ ይሉታል፣ ግን ለእኔ ግልጽ አይደለም። ወደ የአሜሪካ ተጽዕኖ እየቀነሰ ነው። ቻይና እያደገች ነው። ዓለም ላይ ጦርነቶች በጣም ሀገር አፍራሽ ጦርነቶች የተካሄዱት በታሪክ እንደምታውቀው ዶሚናንት ሄጅሞን ፓወሩ እና ቻሌንጂንግ ሄጅሞን ሲመጣ እዛ ላይ ሲደረስ ነው። ልክ እንደ ኤርዝኩዊክ የሚፈጠረው አይነት ነገር ነው የሚፈጠረው። አሁንም እየመጣ ያለው የአሜሪካ ዶሚኔሽን ቻሌንጅ ሆኗል። ይሄ አሜሪካ ውስጥ ነርቨስነስ እና በአንድ ወገን ሪትሪት እያደረገ ነው እንደምታየው ወደ ከግሎባል ፖሊስ ወደ ሄሚስፌሪክ ወይም ደግሞ አካባቢያቸው ላይ ከማጥቃት ፓወርን ፕሮጀክት ከማድረግ ፓወርን ኮንዘርቭ ወደ ማድረግ እና ራስን ወደ መከላከል እየሄደ ነው ያለው የአሜሪካው ኃይል። የቻይናው ኃይል በኢኮኖሚና ወታደራዊ ኃይል እየተጠናከረ ነው። ነገር ግን የግሎባል ኦርደር ሊመራ የሚችልበት ደረጃ ላይ አልደረሰም። ራሻ ሰሞኑን እዛ አለ። ሶስቱ ጨዋታ እየሄደ ነው። ራሻውን አሜሪካኖች ራሻን ለመሳብ እየሞከሩ ነው። ቻይና ለመያዝ እየሞከረች ነው። ሶ ዊ ሃቭ ዚስ አት ዘ ቶፕ። ይሄ እየተካሄደ ባለበት ሁኔታ ደግሞ ሚድል ፓወር የምንላቸው መካከለኛ አቅም ያላቸው ባለፉት 40 ዓመታት ፈጣን ኢኮኖሚ እድገት በማስመዝገብ ወታደራዊና የጸጥታ ተቋም ብቃታቸውን በመጨመር ከራሳቸው አልፎ አሁን ውጫዊ ፉክክር ማድረግ የጀመሩ ጠንካራ ሚድል ፓወር የምንላቸው በተለይ በእኛ አካባቢ አስፈላጊ የሆኑ ቱርክ፣ ሳውዲ፣ ኤሚሬትስ፣ ካታር፣ እስራኤል እነኚህ ሀገሮች ፉክክር ውስጥ ናቸው። ይሄ ፉክክር ደግሞ እንደ ድሮ ቢሆን በፓክስ አሜሪካና ወይም ደግሞ በአሜሪካ ዶሚኔሽን ስራ በነበረው የዓለም ስርዓት ውስጥ ይገራ ነበር። ይሄ ፉክክር የዓለም ስርዓቱ ራሱ ትልልቆቹ ራሱ ሴትል አላደረጉም፣ ተናክቷል የነሱ። ስለዚህ ሚድል ፓወሮቹ አሁን ከትልልቆቹ የበለጠ ሞር አሰርቲቭ እየሆኑ እየመጡ ነው። አንፎርቹኔትሊ ደግሞ የነሱ ፉክክር እኛ አካባቢ ላይ ነው። አንደኛ ሪሶርሱ በደንብ ገና ያልተነካ ነው። ሁለተኛ የራሱን ጥቅም ለመከላከል የሚያስችለው ውስጣዊ አቅም የሌለው አካባቢ ነው ሆርን ኦፍ አፍሪካ በአሁኑ ጊዜ። ይሄ ለችግር አጋልጦናል። ይሄ ነው አሁን እንግዲህ ትልቁ አስጊ ሁኔታ። ጥሩ እንግዲህ በሌላ መልኩ ግን ይሄንን የኩስመናና የዲፕሎማሲ ምርታ ከተወራ በኋላ ሁለት ነገሮች ሆነዋል ጀዋር። አንደኛው የተለያዩ የውጭ ሀገር መሪዎች መጥተው ኢትዮጵያን ጎብኝተዋል። ይሄ ከዩቲዩበሮች እና ብሎገር ውጭ የሚታወቁ ሰዎች በተለይ የኤዥያ መንግስታት ጎብኝተዋል። የህንድ ጎብኝተዋል፣ የሲንጋፖር ጎብኝተዋል፣ የማሌዥያም ጎብኝተዋል። ብዙ ሀገራት ኢትዮጵያ መጥተው ጎብኝተዋል። እሱ የዲፕሎማሲ ስኬት አይደለም ወይ? አትሊስት መጎብኘታቸው ፋክት ነው። ሁለተኛ ዛሬ ደግሞ ዜና ሰምቻለሁ። አይኤምኤፍ የተወሰኑ ሚሊዮን ዶላር ብድር ለኢትዮጵያ ለቋል አሁን ቅድም። ይሄንን ራሱ እንደ ዲፕሎማሲ ስኬት ማየት አይቻልም ወይ?
የአይኤምኤፍ እኮ ባለፈው አዲስ እኮ አይደለም። ባለፈው የተስማሙ ስምምነት ዲስፐርስ እያደረጉ ነው እንጂ አዲስ ነገር አይደለም። እንደ አዲስ እሱ መታየት የለበትም። ባት አንድ ያነሳው ነገር አለ። የተለያዩ የዓለም መሪዎች ወደ ሀገራችን መጥተዋል። ጥሩ ነው። ለምንድን ነው የመጡት? ምንድን ነው ይዘውልን የመጡት? በአብይ በሳል አመራር ነው የተባለው። በቃ በሳል ነው እንበልሽ። ብስለቱን ቀምሰን እንየው። ምንድን ነው ያመጡልን? ቻይና የመጣችሁ ለምንድን ነው? ሶማሊላንድን ሪኮግናይዝ አታርግ በታይዋን ምክንያት ለማለት ነው የመጣችሁ። የኢሮፒያኖቹ የሚመጡት ለምንድን ነው? ከኤርትራ ጋር ግጭት ውስጥ ገብተህ የባሰ ሪፊውጂ የባሰ ስደተኛ ወደ እንዳትልክብን ነው። የዲፕሎማሲ ውጤት ነው። እነዚህ ሰዎች ኢንቨስትመንት ይዘውልን ቢመጡ ኖሮ፣ የጸጥታ ተቋማችንን ሊያጠናክር የሚችል ድጋፍ ይዘውልን ቢመጡ ኖሮ ምን ብያለሁ? የኢትዮጵያ ትልቁ ችግር ሁለት ነው። አሁን የጸጥታ ችግርና የኢኮኖሚ ችግር ነው። ሁሉም ነገር እነዚህን ነገሮች ለማሻሻል መሆን መቻል አለበት። እነዚህ የመጡ ሰዎች ንግድ ከኛ ጋር አጠናክረዋል፣ ኢንቨስትመንት አጠናክረውልናል። የሀገር ውስጥ ሰላማችንን መልሰን ለመቆጣጠር የሚያስችል አቅም ይዘውልን መጥተዋል ወይስ መጥተው ስጋታቸውን ለመግለጽ ነው የመጡት? ከዚህ አንጻር የሰዎችን መምጣት አይደለም ማየት ያለብን። መጥተው ምን አደረጉልን ነው። ለምሳሌ ይሄ ቲክቶከር ልጅ መጣ። ግሬት ኤክስፖዠር ነው። የሱ የሚደግፉ ልጆች ለምሳሌ ኢትዮጵያ ማየት ፈልጋለሁ። መጀመሪያ ምን ጉግል እንደሚያደርጉ ልንገር። ሃውስ ቪዚት ነው የሚሉት። ሃውስ ቪዚት። ምክንያቱም ቱሪስት ወደ አንድ አካባቢ ሊሄድ ሲል ለመዝናናት ነው ለሚሄደው። ለመዝናናት ግን ከጭንቀት ነው። በጣም ቢዚ ስለሆነ ዩሮፕ ውስጥ ወይ አሜሪካ ውስጥ ቢዚ ስለሆነ አይምሮውን ለማዝናናት ሪላክስ ለማድረግ የሚመጣው የጸጥታ ችግር ያለበት እገደላለሁ፣ እዘረፋለሁ፣ እታገዳለሁ፣ ምታፈናለሁ የሚለው አካባቢ ላይ ሊሄድ አይችልም። ስለዚህ ዋው ይሄ ልጅ ያሳየው ነገር ከተማው ያምራል፣ በጣም ቆንጆ ነው እና ሃውስ ቪዚት ጉግልን ሴፍ ሲያደርግ ምንድን ነው የሚያየው? በድሮን ዛሬ 30 ምናምን ሰዎች ተገደሉ፣ የቱርኩ የማይኒንግ ሰው ተገደለ የሚለውን ነው የሚያየው። ማንም አይመጣልንም። አይደለም ኦፊሻል የዲፕሎማሲ ስራ ተውና፣ ውጭ ጉዳይ ሚኒስትሮች የሚመጡትን ተውና፣ በጣም ሃይፕ ያደረጉት የሶሻል ሚዲያ ፐርፎርማንስ ራሱ የምንፈልገው ሊያመጣልን አልቻለም። ስለዚህ ውጤት አለው ወይ ነው ውጤቱ? ለሀገር ግንባታ፣ ለሰላም ግንባታ፣ ለኢኮኖሚው እንዲሻሻል ምን አስተዋጽኦ አድርጓል? እሱን ያሳዩንና እንወያይበትን እንተማመን። ከጸጥታ ጋር ተያይዞ አንድ ጥያቄ ላንሳል። ቅድምም ስለነካው ነው ራስህና ከአምና ጋር ዘንድሮ ብናወዳደር አምናና ዘንድሮ የምንለው ባይዘው በፈረንጆቹ ነው። በፈረንጆቹ 26 25 ነው እያወራን እና ግንዛቤ ውስጥ እንድታስገቡ ነው። ከኦላ ጋም የስምምነት ተደርጎ ነበር በተወሰነ ደረጃ። አንተ የችርቻሮ ስምምነት የምትለው ከፋኖ ጋም ባለፈው ከ2 ሳምንት በፊት ስምምነት አድርገናል ከአፋድ አመራሮች ጋር ተብሎ ተነግሯል። በሌላ መልኩ አንድ ረጅም ጽሁፍ ጽፈ ነበረ ከ5 ወር በፊት በሁሉም መልኩ በአማራ ክልልም በኦሮሚያ ራሱ አድርገን ጨምሮ ከመንግስት ውጭ ያሉት አካላት የሚቆጣጠሩት እየሰፋ ነው ያለው። ይሄ የሚያሳየው ሴኩሪቲ ዲቴሪዮሬት እያደረገ ነው የሚል ነው የገመገምከው ባለፈውና ዛሬ ላይ ሆነ መንግስት እየተቆጣጠረ እያዳከማቸው መሄዱን አያሳይም ወይ? እኛ እንዳውም ምርጫ ልናደርግ ነው የሚያሰጋን ነገር የለም፣ እዚህም እዛም የተወሰነ ሽፍታ ነው የሚታየው እንጂ ሞር ኦር ለስ በጣም ኮንሶሊዴት አድርገናል የሚል ነው የሚነገረውና አሁንም ባለፈው እንደገመገምከው ነው ወይስ 26 ላይ መንግስት የበለጠ እያሸነፋቸው እያዳከማቸው እየሄደ መሆኑን ነው የምታየው እና ሰላምንም እያሻሻለ እግረ መንገዱ? በዴታ ነው ማምነው ነኝ ሪያሊቲ። አምና የዚህ ጊዜ ነው መሰለኝ ትንሽ ቀደም ብሎ እነ ጃልሰኝ ከምዕራብ ሸዋ ገቡ አይደለም? ጥሩ። እነሱ የለቀቁትን ቦታ ዛሬ ማን ነው የሚቆጣጠረው? መንግስት ነው ወይስ አማጺ ነው? እነሱ የነበሩበት አካባቢ ያለው ህዝብ ሰላም አግኝቷል? መንግስት ተቆጣጥሮ ሰላምና ፍትህን ማስፈን ችሏል? እሱን መንግስት ካሳየን አም ሃፒ። ሁለተኛ ወደ መንግስት እጅ የሰጠው ወታደር ነው የሚበዛው ወይስ ወደ ጫካ የሸፈተው ወጣት ነው የሚበዛው? ይሄ ማትሪክ የጣሉት ኑሮ መደገፍ አቅቶት የሚሊሻን ዱላ ያቃተው ወጣት የት ነው እየሄደ ያለው?
አማራ ክልል ነው ሰደው እና ማስረሻ መጥቶ እኔ በነገራችን ላይ ቢሆን የኢትዮጵያ ዱር ገደል የኢትዮጵያ ገበሬ አንድም ጥይት ባይሰማ ደስታዬ ነው። ግን የአንድ ኮማንደርና የሌላ መግባት ጥሩ ነገር ሆኖ ግን ያ ኮማንደር በለቀቀበት መንግስት ተመልሶ መቆጣጠር ካልቻለ ህዝቡ እረፍት ማግኘት ካልቻለ የተወሰኑ ሰዎችን እጅ መስጠት ጊዜያዊ አማጺውን ሊያደክመው ይችላል እንላለን። ግን ፕራክቲካሊ ስናየው ግን አማጺው ተጠናክሮ ነው የሄደው። ምዕራብ ሸዋን በደንብ ልነግርህ እችላለሁ። አይ ስተዲድ ኢት በጣም ነው የምከታተለው። አውስ ፋሲኔትድ ምን አይነት ኢምፓክት ሊኖረው እንደሚችል የበለጠ ነው ተስፋፍተው የወይሌ ልጆች ያሉት። ሶ ከዛ አልፈው አርሲን አረርጌን ተስፋፍተው ነው የሄዱት። ስለዚህ የኔ ኢንትረስት የህዝቡ እረፍት ማግኘት ስለሆነ እኔ በነገራችን ላይ አማጺ ያሸነፈ አብይ ያሸነፈ ኢትስ ኖት ቢግ ዲል ለኔ። ወይ ተሸናነፉ ወይ ተደራደሩና ሰላም አምጡ። መሸናነፍ አትችሉም ነው እያልኩ ያለሁት። መሸናነፍ ስለማይቻል በእንጥብጣቢ የችርቻሮ ድርድር ተውና በጅምላ እንደራደርና በጅምላ እንነጋገርና ፖለቲካችንን ከዱር ገደሉ ከጠመንጃ አፈሙዝ ወደ ጠረጴዛ ዙሪያ እናምጣ። የኔም የኛም ፓርቲ አቋም ይሄ ነው። ለረጅም ጊዜ እያካሄድን ያለ ነው። አሁንም ቢሆን ዳታው የሚያሳየው አምና በአማጺ እጅ የነበሩ አካባቢዎች ዛሬም በአማጺ እጅ ነው ያሉት። አምና መከራ ውስጥ የነበረ በክሮስ ፋየር በአማጺና በመንግስት ወታደር ሰጣ ገባ ውስጥ ተኩስ ሲያልቅ የነበረው ሰው ዛሬም እያለቀን ያለው ሰው። ጥሩ። እስቲ ደግሞ አሁን የኢትዮጵያን ሁኔታ በዚህ በቀጠና ውስጥ ብናይ ይሻላል እያሰናስተልን ኮንቴክስቹዋላይዝ አድርገንና ብዙ ነገር እየሆነ ነው ያለው። ጃዋር ብዙ መረጃዎች ናቸው በየጊዜው የሚሄዱትና የተወሰኑትን ብቻ አነሳለሁ። አንዱ ዶናልድ ትራምፕ ኢዝ ባክ። አንተም ጽሁፍ ጽፈሃል። ዶናልድ ትራምፕ ደብዳቤ ጽፏል ትላንትና። ከደብዳቤው ጋር ተያይዞ የጻፍከው ነገር አለ። ይሄ አይደለም ከቀን ወደ ቀን እየተባባሰ ያለው የዲፕሎማሲ ቁስመና በሚለው ስር ስለ ደብዳቤው አንድምታ 1-3 ነጥቦችን ጽፈ መልእክትም አስተላልፋል መጨረሻ ላይና መጀመሪያ ደብዳቤውን ስታይ ምንድን የተሰማው? ደብዳቤውንም ዲስፕሌይ ላድርግ ወደ አንተ እመጣለሁ። ይሄንን የጻፈው ላላያችሁ ሰዎች ለፕሬዚዳንት አልሲሲ ጽፎ እግረ መንገዱን ከዛው ኮፒን ያደረገው ለኢትዮጵያ ለዛውም ለፕሬዚዳንት ታዬ አጽቀሥላሴ ነው የጻፈው። እስከዛሬ